ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ። አዶናይ ህይወትን በደንብ ከነ ችግሯ ከነ ደስታዋ ጥንቅቅ አድርጎ የሚያውቋትን የሀገር መከላከያ አባላት ፊት በመቆም ሰግጡ በማለት መልእክቱን አስተላልፎ ምክንያቱም እኔ ምን ጠይቄው ምን ከልክሎኝ ያውቃል? የምሬ ነው የምላችሁ። ምን ጠይቄው ምን ከልክሎኛል? ሰሞኑኛ ወቅታዊ አነጋጋሪ በሆኑ ጉዳዮች ላይ ሀሳብና አስተያየትን ለመስጠት እኔ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ። እሺ ቤተሰቦች፣ ዛሬ ለመጀመሪያ ማሰማችሁ መረጃ ምንድነው? ሰሞኑን እጅግ በጣም ሰዎችን ሲያስጨንቅና ሲረብሽ የነበረ ኢትዮጵያ ውስጥ አንድ የተከሰተ ቫይረስ ነበር። ታዲያ በዛ ጉዳይ ላይ ዶክተር አብይ እጅግ በጣም ጠለቅ ያለ ደስ የሚል ትንታኔዎችን እየተነተነ ነበር። ለጥንቃቄ ያክል ለእናንተ ለቤተሰቦች ይጠቅማችኋል ብዬ ይሄ ቪዲዮ ይዤላችሁ ወጥቼ ነበር። እስኪ ደግሞ ቪዲዮቹን ሰምተን እንመለስ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እስኪ ይሄን ቪዲዮ ሼር በማድረግ ጀምሩት። ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎችን ነው የምሰጣችሁ ዛሬ በማርበርግ ቫይረስ ዙሪያ ማለት ነው። በጣም የተረጋገጡና አሁናዊ የሆኑ መረጃዎችን ነው የምነግራችሁ። ኦልሞስት በተረጋገጠ ሁኔታ እስካሁን ድረስ 57 ሰዎች ላይ ምርመራ ተደርጓል። ምርመራ የሚደረገው ፒሲአር የሚባል ቴስት ነው፣ ፖሊመሬዝ ቼን ሪአክሽን ይባላል። ይሄ በጣም ውድ የሚባል ምርመራ ነው። በጣም ከፍተኛ ላቦራቶሪ አቅም ይጠይቃል። እንዲሁ ዝም ብሎ ቴስት የሚደረግ ነገር አይደለም። ጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት ናቸው ይሄን የሚያደርጉት። በዚህ መሰረት 57 ሰው ላቦራቶሪ ምርመራ ተደርጓል። ባይዘው በጣም ውድ የሆነ ምርመራ ነው። ውድ ማለት ነው። እስካሁን ባለኝ መረጃ ሁሉም በነፃ ነው ምርመራዎቹ የሚደረጉት፣ በመንግስት ሙሉ ወጪ ተሸፍኖ ማለት ነው። ይሄ ምርመራ ተደርጎ 10 ሰው ተገኝቶበታል ከ57ቱ ማለት ነው። ከዛ ውስጥ 5ቱ ያው በዚሁ ጋር በተያያዘ ህይወታቸው አልፏል ማለት ነው። ባለፈው ጤና ሚኒስቴር ጅንካ ላይ 6 ነበር የተባለው፣ 3ቱ አልተረጋገጠም ህይወታቸው አልፏል። ግን ከዳይሬክትሊ በዚህ ቫይረስ ምክንያት ነው የሚለው ነገር አልተረጋገጠም። ስለዚህ በተረጋገጠ መልኩ 3 ናቸው። ከዛ በኋላ 2 ሰዎች ተጨማሪ ህይወታቸውን አጥተዋል ማለት ነው። 5 ቀሪ ሰዎች አሉ። እነሱ በቫይረሱ እንደተያዙ ተረጋግጦ ነገር ግን ህክምና ላይ ያሉ ናቸው ማለት ነው። እስካሁን ያገገመና 100% ከችግሩ የዳነ ሰው በሪፖርት ደረጃ የለም። እንዳጠቃላይ ግን እንደ ማህበረሰብ ምን መደረግ አለበት የሚለውን እነግራችኋለሁ። በአጠቃላይ ማንኛውም ያልተለመደ አይነት በሽታ ወይም ደግሞ ድንገተኛ የሆነ ሞት በምታዩበት ጊዜ ለአካባቢያችሁ ባለ ጤና ተቋም ወይም ደግሞ የጤና ባለሙያ ሊሆን ይችላል ወይም የሚመለከተው አካል ካለ ለነሱ ሪፖርት ማድረግ ብቻ ላይ ብትሰሩ መልካም ነው ብዬ አስባለሁ። ከዛ ውጭ ከጤና ተቋማትና ከጤና ባለሙያዎች ስፔሻሊ ደግሞ በዚህ ጉዳይ ላይ እየሰራ ያለ የህብረተሰብ ጤና ኢንስቲትዩት ላይ የሚወጣቸውን መረጃዎች ብቻ ብታዳምጡና ደግሞ ብትጠቀሙበት ደስ ይለኛል ብዬ አስባለሁ። ብዙ ጊዜ ጤና ሚኒስቴር የራሱ ፔጅ ላይ በብዛት በየቀኑ ቶሎ አፕዴት ያደርጋል። ያንን ነገር መከታተል በጣም ወሳኝ ነገር ነው ብዬ አስባለሁ። ከዛ ውጭ እነዚህ ሰዎች በዚህ ጋር በተያዙ ሰዎች በሚሞቱበት ጊዜ ወይም ደግሞ እንደዚሁ ቀደም እንደነገርኳችሁ በድንገት ወይም ደግሞ ያልታወቀ ወይም ደግሞ ያልተገመተ ወይም ደግሞ ድንገተኛ የሆኑ ሞቶች በሚያጋጥሙበት ጊዜ አስከሬኖችን ከመንካት እንዲሁም ደግሞ ከመሸከም እንደ አይነት ነገሮች ላይ በጣም ጥንቃቄ ማድረግ በጣም አስፈላጊ ነው። ቀጥተኛ የሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ይብን ቀብርም ላይ ራሱ ደህንነቱ የተጠበቀ እንዲሆን የስርዓት አፈጻጸሙም ራሱ ደህንነቱ የተጠበቀ ቢሆን ይመከራል የሚል ነገር አለ። ከዛ በተጨማሪ ያልተረጋገጡ የጤና መረጃዎችን ባትቀበሉ ወይም ደግሞ ጆሮ ዳባ ልበስ ብትሉ፣ ምክንያቱም ይሄን ነገር ቴስት አድርጎ ራሱ ነው ለማለት የራሱ የሚወስደው ጊዜ አለ። የራሱ የሚወስደው በጣም ኤክስፔንሲቭ የሆኑ ምርመራዎች አሉና ሊባል የሚችለው ምናልባት ያልተረጋገጡም እንደዚህ አይነት መሰል ነገሮች ታይተዋል ከማለት ውጭ ይሄ ነው ብሎ መናገር ወይም ደግሞ በእንደዚህ ቫይረስ የተያዙ ብዙ ሰዎች አሉ እንደዚህ ሞቱ በዚህ የተያዙ የሚሉትን ነገሮች ብዙ ባትቀበሏቸው እና ራሱን የቻለ ኃላፊነት ያለበት ተቋም አለ። ይሄንን ነገር በትክክል እየተከታተለና እየተቆጣጠረ ያለ ቀላል አይደለም። ባይዘው እዚህ ጋር ለማስረዳት ያክል ሲምፕተሞቹ ደግሞ ምልክቶቹ አብዛኞቹ ኮመን የሆኑ ምልክቶች ናቸው። ትኩሳት ሊሆን ይችላል፣ ሚያልጃ፣ ጡንቻ ህመም፣ ድካም፣ ወደ ላይ ማለት፣ ተቅማጥ ነገር ስፔሲፊክ የሆነ ሲምፕተም ወይም ደግሞ ግን በቃ ሊሆን ይችላል ተብሎ የሚያስጠረጥረው ምልክት ግን ብዙ ጊዜ የተለያዩ ቦታዎች ላይ ሰውነት ላይ ለምሳሌ በቀላሉ መበለዝና ፊት ላይ ሰውነት ላይ ሙሉ ሰውነት ላይ ይሄ የመበለዝ ምልክቶች ሰፋፊ የሆኑ መበለዝ ምልክቶች እንዲሁም ነስር፣ አፍንጫ መድማት፣ ድድ መድማት እንደዚህ በተለያዩ ቦታዎች ላይ የመድማት ነገር ካለ
ያስጠረጥራል ነው። ይሄም ሰስፒሺየስ የሆነ ኬዝ ነው ተብሎ ነው የሚጠራው እንጂ ነው ራሱ አይባልም። በህክምና ዲሲፕሊን እንደዚህ አይባልም። ኢቭን አስረጋጭ የሆኑ እርግጠኛ የሆኑ ምልክቶች እንኳን ቢሆኑ ነው ተብሎ አይጠራም አንለስ በላቦራቶሪ ተመርምሮ ነው እስካልተባለ ድረስ ላይሆንም ስለሚችል ማለት ነው። ስለዚህ እንደዚህ አይነት ውዥንብር የሞላባቸው መረጃዎች ሊኖሩ ስለሚችሉ በአካባቢያችሁ በተለያየ የሶሻል ሚዲያ ፕላትፎርሞች እነሱን ወደ ጎን በመተው ትክክለኛ የሆኑ መረጃዎችን ከጤና ሚኒስቴር ፔጅ ወይም ደግሞ ከህብረተሰብ ጤና ኢንስቲትዩት በተረጋገጠ ሁኔታ ማግኘት ትችላላችሁ። እነዚህ ተቋማት ኃላፊነት ያለባቸውና ኃላፊነት የሚወስዱ ተቋማትም ስለሆኑ መረጃቸው የተጣራና ቬሪፋይድ የሆነ ነው ማለት ነው። ስለዚህ ከነሱ ጋር ብቻ መረጃን ብትወስዱ በእንደዚህ አይነት ሲቹዌሽን በኃላፊነት ወስዶ በጣም በሰፊው የተንቀሳቀሰ ያለ አካል ስላለ ድንገተኛ ምላሽ ቡድን ሰጪ ማለት ነው እየተንቀሳቀሰ ያለ አካል ስላለ እሱን ብቻ ብትቀበሉ በጣም ደስ ይለኛል። ከዛ ውጭ ምናልባት የታመሙ የቤት እንስሳት ሊሆኑ ይችላሉ። ድንገተኛ የሆነ ያልተለመደ አይነት ችግሮች በምታዩባቸው ጊዜ በጣም ራሳችሁን መቆጠብና መጠንቀቅ እንዳለባችሁም በጤና ሚኒስቴር ፔጅ ላይ ያገኘሁት መረጃ ያሳያል። ስለዚህ ይህንን መረጃ ብቻ በመከተል ራሳችሁን መንከባከብ፣ መቆጠብ እንዲሁም ደግሞ ከዚህ ችግር ማሳለፍ ትችላላችሁ ማለት ነው። አይ ቲንክ ይሄ መረጃ ጥሩ ይመስለኛል። ከሁሉም በላይ ግን ላይክ ቬሪፋይድ ያልሆኑ ያልተጣሩ መረጃዎችን እንደ ትልቅ ኤቪደንስ ይዛችሁ ራሳችሁን ባታስጨንቁ። ምክንያቱም በጣም 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 ይሄ መጥፎ የሆነ ማህበራዊ ዲፕሬሽንን የሚፈጥር ችግር ነው ብዬ አስባለሁ። ወይም ደግሞ ማህበራዊ ችግርን የሚፈጥር መረጃዎች ሊሆኑ ስለሚችሉ ማንኛውንም መረጃ በምትፈልጉበት ጊዜ የተጣራና ኃላፊነት ያለው አካል አለ። በዛ ላይ ብቻ ትኩረት ሰጣችሁ ብትከታተሉ አይ ቲንክ እንትኑን ታገኛላችሁ፣ ትክክለኛ መረጃውን ታገኛላችሁ ብዬ አስባለሁ። ኃላፊነትም ስላለበት እየመረመረ ያለውም ምርመራውንም ደግሞ በትክክል እያረጋገጠ ያለውም ተቋም ስላለ ማለት ነው። ሁላችሁንም በጣም ወዳችኋለሁ። በጣም አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። መልካም ምሽት። ቤተሰቦች እንደሰማችሁት ነው ዶክተር አብይ ሲናገር የነበረው ነገር እጅግ በጣም ጠቃሚ የሆነ ነገር ነበር ሲናገር የነበረው። መተላለፊያ መንገዶችን ደግሞ መከላከያ መንገዶችንም እየተናገረ ነበር። እጅግ በጣም ለእናንተ ይጠቅማችኋል ብዬ ይሄ ቪዲዮ አስባለሁ። ታዲያ ቤተሰቦች የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ቅዱስ ሚካኤል ከማቱ ከእነዚህ አይነት በሽቶች ይሰውረን፣ እነዚህ ነገሮችን የማንሰማበት ዓመትን ያምጣልን ብዬ እኔም ፕሮግራም ጀምራለሁ። ታዲያ ቤተሰቦች እስኪ ደግሞ ሌላ ቪዲዮ ሰምተን እንመለስ። አሰማችሁ ቪዲዮ ምንድነው ቤተሰቦች ሰመረባሪው እጅግ በጣም ብዙ ጊዜ ጠቃሚ ነገሮችን ይናገራል። በተለያዩ ጉዳዮች ላይ ሐሳብና አስተያየት ይሰጣል። ታዲያ ማን ያዟል እጅግ በጣም አነጋጋሪ ነገሮችን እየተናገረ ነበር። በተለይ ደግሞ በትዳር ዙሪያ ሰው ማግባት የለበትም ተራሮች ገባህ ማለት በቃ አለቀልህ ማለት ነው ነገር ብዙ ሰዎች ለትዳር እንዳይገፋፉ ያደረገ ነበር። ታዲያ ሰመረባሪውም በዛ ጉዳይ ላይ ሐሳቡን እየሰጠበት ነበር። እስኪ የሰመረባሪውን ነገር ሰምተን እንመለስ። አሁን እኮ ሰው እኮ በትዳር ምቾት የሚገኝ እየመሰለ ራሱን ይቃጠላል። ትዳር ውስጥ ብትገቡት ለመሰቃየት ነው ይኖረው ሳይ ትዳሩ ስትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? ጥሩ ነው። አይሚን ያንሰናል፣ እንደኛ መተኛት ያንሰናል። አሁን የተነገረው ነገር ሳምሃው ፐርሰናል እንዳይመስልብኝ ነገሩና ባለፈውም ከዚህ ሰው ጋር በተያያዘ የሆነ ነገር ስላልኩኝ ፐርሰናል አሁንም ፐርሰናሊ እንዳትወስዱት። ዞሮ ዞሮ ግን ታናናሽ ወንድሞቼ፣ እህቶቼ፣ ልጆቼ ኢንፍሉዌንስ እስከሚያደርግ ድረስ በጣም ፐርሰናል ነገር ነው። እንኳን መልእክት ቀርቶ አይደለም ቀርቶ ይሄ ያነጋገር ለዛ በጣም ኦፌንሲቭ የሆነ ያነጋገር ለዛ ራሱ ልጆቼን እንደው ቢለምዱት እጸጸታለሁ። የመጨረሻ ብዙ ዓመት ለፍቼ እንደከሰርኩ ነው የምቆጥረው። ምን ማለት ነው ይሄ አሁን የተናገርከው ነገር ራሱ ምን ማለት ነው? እኔ አንዳንዴ የሚገባችሁ አይመስለኝም። እርግጥ ይበለን ያስብላል። እኔ በአንተ አልፈርድም። አንተ ምንም አላጠፋህም። ምክንያቱም አንተን ከፍለው በጣም እጅግ ብዙ ብር ከፍለው ለማየት የሚሰለፉ ሰዎች አሉ። በእነሱ አዝናለሁ። 100 ብር የሚያክል ገንዘብ ከፍለው የሚሰለፉ አሉ። በጣም ለአንተ ንግግር 100 ብር በጣም ሚሊዮን ማለት ነው። አሜን። በነፃ ውድ ነው ንግግሩ። ሁለተኛ ደረጃ ይህንን ንግግር ሰምቶ እንዳልሰማ የሚያልፍ ያርግለት ይሁንለት በሚል ሰው በጣም አዝናለሁ። ሶስተኛ እዚህ ሀገር ውስጥ ትውልድን እንደዚህ የሚያቀጭጭና እንደ ልቡ በረሮ ያለበት ሰው በሙሉ እየተነሳ ሲናገር ዝም በሚል መንግስት በጣም አዝናለሁ። አንድ የመንግስት ባለስልጣን ቢነካ ይሄኔ የተለያየ አይነት በቃ ማስጠንቀቂያ እናንተን ይጎርፍ ነበር ወይ የመንግስት ነገር ቢተች
ትውልድ እንደዚህ ከሚንኮላሽ መንግስት ሺህ ዘመን ቢተች ይሻላል። ይሄን ነው። ሶስተኛ ደረጃ ይሄንን አይነት ኮንተንት በመንግስት ብሮድካስት ባለስልጣን ተፈቅዶለት ህጋዊ የሆነ ሚዲያ ገና ለገና የአየር ሰዓቱን ስለሞላለት ብቻ ፈቅዶ ለኢትዮጵያ ህዝብ በጠዋቱ ለዚህ ሁሉ ሚሊዮን ህዝብ ብሮድካስት ሲያደርግ ሳይ በጣም አዝናለሁ። ባለፈው በሬዲዮ እየሰማው ነበር። የሆነ ሀገር ውስጥ እየኖርኩኝ ምግብ እየሰራው ጠዋት ኳስ ደግፍ ነበር። የምደግፈው ቡድን ሲጫወት ምግቤን ጥዬ እጄ ኳሱ ላይ ምግቤ ስላረረብኝ ምናምን ካልክ በኋላ ኳስ ማለት የመጨረሻ ትውልድን የሚቀጭ ነገር እንደሆነ አድርገህ እግር ኳስን ስታወግዝ ሰማው። ያንተ ሽሮ ወጥ ስላረረ ማህበረሰብን ጠንቅ ነው ኳስ አልክ። ልክ ሽሮ ወጡ ለማህበረሰብ የሰራው ነው ይመስለው። ማህበረሰብ ወጥ የተደፋበት በቃ ራቱ የተደፋበት አስመስልከው ማህበረሰብን። እኔ አይ ፊል ሶሪ በጣም ነው የማዝነው። በነገራችን ላይ እጅግ በጣም አዝናለሁ። ደግሞ አይገባችሁም አልክ እኮ ማለት ምንድን ነው የሚገባን? አሁን ከተናገርከው ውስጥ ይሄን ንግግር ሙሉውን አይቼዋለሁ። አሁን ጀሌዎቹ ራሱ የዚህ አይነት ንግግር አጃቢዎች እሱ ያለው አልገባህም ምናምን ትሉኛላችሁ። በጣም የሚገርመው ነገር እብድኛ አይገባኝም። በነገራችን ላይ አማርኛ እችላለሁ፣ እንግሊዝኛ እችላለሁ፣ የተለያየ ቋንቋዎች እችላለሁ። እብድኛ እኔ ተናግሬ ማላውቀውን አይገባኝም። ሲጀመር አታሽሙኑት። ከወጉ በኋላ ይማር የልብን ከተናገርክ በኋላ ሰው ሲናገር ለማለት የፈለገው እኮ ምናምን የፈለገውን በልቦ የያዘው። በነገራችን ላይ ምን ቅኔ ዘራፊ እኮ አይደለም ሰውየው። ቅኔ አይደለም የሚያስተምረው ማህበረሰብን ማንቃት ነው አይደል? ማህበረሰብ ቀላል በሆነ አማርኛ ነው ሊነገረው የሚገባው። ቅኔ ትምህርት ቤት ነው ውስጥ ሚስጥር ያለው ቃል የምትናገረው። የተናገረው ክሊር ነው፣ በጣም ክሊር። በቃ ከአንድ ሰው ጋር ሆነሽ ደስተኛ አትሆኝም፣ ትዳር የሚሆን ነገር አለም። ስለዚህ 10 ሰው የሚያዥ ወይ ትዳር አታግቢ ነው ፖይንቱ። ገብቶኛል። በጣም ለህብረተሰብ የሚጠቅም ነገር አስተምራል። በጣም ነው ሰመረ ባሪያው ሲናገር የነበረው ንግግር እጅግ በጣም ደስ የሚል ንግግር ነበር። ታዲያ የሰመረ ባሪያው ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልን። አሁን ባሳያችሁ ቪዲዮ ላይ ቤተሰቦች ሰመረ ባሪያው ሲናገር እንደሰማችሁት ነበር። ታዲያ ማን ያዘዋል እሸቱ ትልቅ እንግዳ አቅርበው አንተም ባሩነት ይሰማሃል ከዚህ በኋላ ማግባት አለብህ ብለው ጠቃሚ ምክር እየመከሩት ነበር በትዳር ዙሪያ። እስኪ ደግሞ ቪዲዮውን ሰምተን ነበር። ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ። ለእናትህ ግን ጠላት ናት። ጠላት አረካት። የሚስትህ ገበና በቃ እዛው ቤት በምንም ተአምር የባልም ይሁን የሚስት ገበና ለወዳጅም ለጓደኛም አይነገርም። ምክንያቱም ውሸታሞች ነና። ውሸት ነው። ስትታረቅ ደረት ላይ ነው ያለችው። ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ። እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲህ አረጋት እንዲህ አረገችው የሚሉት እናንተ ግን እፍፍ ብላችሁ ተመልሳችሁ ጨዋታችሁ ላይ ነው ያላችሁት። ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው ነው። እንደዛ ያረከው አንተ ነህ። ለምን ትወስደዋለህ? ደስታህን የማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ነው። ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ጩኸቱ አይደለም፣ ትዕግስት፣ መቻቻል። ቤተሰቦች እንደተመለከታችሁት ነው እኚህ አባታችን ሲናገሩት የነበረው ነገር እጅግ በጣም ነበር ደስ የሚለው። ታዲያ ይህ ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጠማችሁ። መረጃም እንደው ቤተሰቦች ሁልጊዜም እውነተኛ ታሪኮችን እያመጣልን ለእናንተ ለቤተሰቦች እንዳካፍል የሚያደርገኝ በሱ ፍቃድ እጅግ በጣም ጠቃሚ የሆነ እጅግ በጣም ደስ የሚሉ ትምህርት የሚያስገኙ እውነተኛ ታሪኮችን ነው በማምጣት የሚታወቀው። ለዛሬም እናንተ ቤተሰቦችን ትምህርት ያስገኛችኋል ብዬ ማስበውን እውነተኛ ታሪክ ይዞ መጥቶ ነበር። እስኪ ደግሞ ይህን እውነተኛ ታሪክ ሰምተን እንመለስ። በውብ የፍቅር ቃላት ተጠልፋ ልቧን የሰጠችውን ያህል ገንዘቧን የሰጠችው አንዲት እህታችን በገዛ ፍቅረኛዋ የደረሰባትን መራራ ክህደትና መፍትሄ ፍለጋ የምታሰማውን የድረሱልኝ ጥሪ ልንገራችሁ። እንዲህ ስትል ትጀምራለች። ከልቤ የምወደው እሱም እንዲሁ የሚወደኝ የሚመስለኝ አንድ ወጣት ነበር። በፍቅሩ ተይዤ ዓለሜን በሱ ዙሪያ አሽከረከርኳት። እሱ የጠየቀኝን ሁሉ ሳላመነታ እፈጽም ነበር። የሱን ደስታ ከምንም በላይ አስቀድሜ የራሴን ፍላጎት ሁሉ ረስቼለት ነበር። ለሱ ስል የማልሆነው ነገር አልነበረም። የህይወቴ ማዕከል እሱ ብቻ ነበርና። ነገር ግን ይህ ሁሉ ፍቅርና መተማመን በውሸት የተገነባ በንፋስ ላይ እንደተሰራ ቤት መሆኑን ለመረዳት ብዙ ጊዜ አልፈጀብኝም። እሱ ወደ እኔ ሲቀርብ የነበረው ለፍቅር ሳይሆን ለጥቅም ነበር። ዓላማው አስቀድሞ የታቀደ፣ እያንዳንዱ እርምጃው በስሌት የተሞላ ነበር።
ፍቅሩ ወጥመድ፣ ቃላቶቹ ማጥመጃ ነበሩ። በተለይ እኔን በአረብ ሀገር በላብና በድካም የማገኘውን ገንዘብ ለመውሰድ ነበር ፍቅሩን ያሳየኝ። አገባሻለሁ፣ የጋራ ቤታችንን እንሰራለን በሚሉ ጣፋጭ ውሸቶቹ ልቤን ከሰረቀ በኋላ ኪሴንም ባዶ አደረገው። በቪዲዮ ጥሪ እየደወለ ፍቅሩን እየገለጸልኝ፣ በሌላ በኩል ደግሞ ገንዘቤን እያጋበሰ ነበር። የሰራሁበትን የደከምኩበትን ገንዘብ በሙሉ ያለምንም ርህራሄ ወሰደብኝ። ቤቱን ከሀ እስከ ፐ በሚያስፈልገው ዕቃ ሁሉ አሟልቼለት ነበር። ከዕለታት አንድ ቀን ግን ያ ሁሉ የፍቅር ቃላት፣ ያ ሁሉ የጋራ ህልም እንደ ጉም በነነ። ከሁሉም የማህበራዊ ትስስር ገጾች ብሎክ አደረገኝ። ስልኩን አያነሳም። ግራ ገብቶኝ ልቤ በጭንቀት ተውጦ ጓደኞቹ ጋር ደወልኩ። የሰማሁት ዜና ግን ከገመትኩት በላይ አሰቃቂ ነበር። እሱ ማግባቱን ነገሩኝ። ከዚህም በላይ አንቺ የመጀመሪያው አይደለሽም፣ ከዚህ በፊትም ብዙ ሴቶችን በቪዲዮ እያስፈራራ ገንዘባቸውን ተቀብሏል አሉኝ። ያኔ ነበር የገዛ ፍቅሬ ሰለባ መሆኔን የተረዳሁት። አሁን እኔ እዚህ በባዕድ ሀገር ከገንዘቤም ከፍቅሬም ተራቁቼ ባዶዬን ቀርቻለሁ። በላቤ ያመጣሁት ገንዘቤ ወሰዱ ሳያንስ ያመንኩትና የወደድኩት ሰው እንዲህ አይነት ክህደት መፈጸሙ ልቤን ሰብሮታል። ስራ ለመስራት እንኳን አቅም አጥቻለሁ። በከባድ የስነ ልቦና ጫና ውስጥ ነኝ። ገንዘብ የላኩበት ደረሰኝ በእጄ ላይ አለ። እናንተም ምን ትመክሩኛላችሁ? እባካችሁ መፍትሄ አሳዩኝ። ከዚህ የህይወት አዘግት እንዴት ልውጣ? ምን ማድረግ አለብኝ? ስትል የእናንተን ምክር ትጠይቃለች። ምን ትመክሯታላችሁ? ዛሬም የቤተሰቦች እንደሰማችሁት ነው ወንድማችን በሱ ፍቃድ ያመጣው እውነተኛ ታሪክ ይህን ይመስል ነበረ። ታዲያ በዚህ እውነተኛ ታሪክ ላይ ምን አይነት ትምህርት አገኛችሁበት? ምን አይነት ሀሳብ ሳላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ማሰባችሁ ደረጃ ምንድነው? እጅግ በጣም ብዙ ጊዜ ለእናንተ ለቤተሰቦች ይዤላችሁ እመጣለሁ። እናንተም እጅግ በጣም ደስተኛ እንደሆናችሁበት ኮሜንት ላይ ትነግሩኛላችሁ። በስውሯ ማርያም ቤተክርስቲያን እጅግ በጣም ደስ የሚሉ ታምሮች ይሰማሉ፣ ይነገራሉ። እኔም ለእናንተ ከታምሮቹ መካከል እጅግ በጣም ደስ ያለኝን ይዤላችሁ መጥቼ ነበር። እስኪ ደግሞ ይህን ታምር ሰምተን እኔው እግዚአብሔርንም ሞት ይቸግርሃል ወይ ብየው ነበር እና ያዘልኳት ልጅ 4 ዓመት ከ5 ወሯ ነው። በ48 ቀኗ እንደተወለደች የልብ ክፍተት አለባት ብለው ሲነግሩኝ እኔው እግዚአብሔርንም ሞት ይቸግርሃል ወይ ብየው ነበር። ሰው ትሆናለችም ስለማልን ማለት ነው። እና በአሁን ሰዓት አላምጣት በላም አፏም አያናግርም የነበረ እና አሁን አዲስ አበባ አመት ነው ያልጋ ወረፋ ይዣለሁ ኦፕሬሽን ለማሰራት ጥቁር አንበሳ ሮቡ አርብ ከልብ ማዕከሉ ቀጠሮ አለኝ እና እህቴ አዲስ አበባ አለች። ስውሯ ማርያም ታምር ትሰራለች። ስለዚህ ከዛ ይዘናት እንሄዳለን ትፈወሳለች ስትለኝ እህቴን ላለማስከፋት ብቻ እንሄዳለን ደርሶ መልስ ለቀጠሮ ስመጣ አልኳት። ይሆናል የሚል እንትን የለኝም ነበረ። ከዛ ከዚህ ተፈውሳ የዳነች ልጅ እምነቱን ጸበሉን እና ቅባ ቅዱሱን አመጣችልኝ። ከዛ ቅባ ቅዱሱንም ሰጠናት፣ እምነቱንም ሰጠናት፣ ጸበሉንም ጠጥታ በሶስተኛ ቀኗ እኔ ሽሮ እየመታው ስታች እንጀራ በወጥ ስትለይ ሰማዋት ካለውበት። አሁን ስመጣ በቀደም ማክሰኞ ዕለት ነው ከዚህ ሮብ ነው የገባሁኝ። ከሱ ከበሩ ስትመጣ እንደማታወራ ነግሬያቸዋለሁ። ከጎን ያሉ ሰዎች ከበሩ ስትገባ እመቤቴ ማርያም እመቤቴ ማርያም እመቤቴ ማርያም አለች። ከወገቤ ላይ ሆነ ነመለስ ያው እንደሰማችሁት ነው ቤተሰቦች፣ ታምሯን እንደሰማችሁት ነው። እኛም ለደጇ ያብቃን። ታዲያ ቤተሰቦች እናንተስ ኮሜንት ላይ እንደዚህ ላችሁ ብጽፉልኝ ደስ ይለኛል። ስውሯ ማርያም እና እናቴ ለደጅሽ ያብቃኝ ያላችሁ ኮሜንት ላይ ሀሳባችሁን ጻፍ። ሌላ ደግሞ ቤተሰቦች ብዙ ሀሳቦች ላይ ብዙ ነገሮች ላይ ሀሳብና አስተያየቷን በመስጠት የምታወቀው ሊያሾ እጅግ በጣም በጠና መታማ እየተነገረ ይገኛል። በዚህ ሰዓት የተለያዩ ጓደኞቿ ሀሳብና አስተያየታቸውን እየሰጡ ነበር። ታዲያ ከመታመሟ በፊት ደግሞ ሊያሾ በቅዱስ ሚካኤል ክብረ በዓል ዕለት እጅግ በጣም ደስ የሚል ንግግር እየተናገረች ነበር። ብዙ ጊዜ ቅዱስ ሚካኤል ክብረ በዓል ከመጣ በኋላ ለብዙ ለህመም መጋለጣለሁ የተለያየ ጊዜ በህይወት ውስጥ ያጋጠመ ነገር ነው። ታዲያ ከዚህ ሁሉ ነገር ግን ቅዱስ ሚካኤል ይጠብቀኛል ስለ ኃያሉና ስለ ገናና ስለ ቅዱስ ሚካኤል እጅግ በጣም ደስ የሚል ንግግር የተናገረች ነበረ። እስኪ ደግሞ ከሷ ከነበቷ የተናገረችውን ንግግር ሳንተን ነበር። በቃ የልቤን እንደሚሞላልኝ አምናለሁ። ደግሞም ያደርገዋል የኔ አባት። ምክንያቱም እኔ ምን ጠይቄው ምን ከልክሎኝ ያውቃል? የምሬ ነው የምላችሁ። ምን ጠይቄው ምን ከልክሎኝ ያውቃል? ሚካኤል ምንም ነገር ከልክሎኝ ያውቃል። ሁሉንም ነገር ያደርግልኛል። እና ዛሬ እንግዲህ ደጁ ሂጄ ሄዳር ሚካኤል ነግሬው መጥቻለሁ።
እሱ ደግሞ ያስተካክለዋል ነገር ለመሰላችሁ ይሄ የሚያስለቅስ ነገር ምናምን ነው እኮ አይደለም። እንደው አንዳንዴ ሳስበው የሚካኤልን ነገር ይገርመኛል ጋይስ። ልክ የሱ አመታዊና ወራዊ ክብረ በዓል ሲደርስ የሆነ ነገር ሀፕን በህይወት ያደርጋል እና በጣም ነው የሚገርመኝ። በፊት ኖትስ አላደረገውም ነበር። ከሆነ ጊዜ በኋላ ነው ኖትስ ማድረግ የጀመርኩት። ልክ የሱ ወራዊም ሆነ አመታዊ በ12 የሚካኤል ቀን ሲደርስ የሆነ ነገር ሀፕን ያደርጋል። ወይ የሚያስደስት ነገር ያሳየኛል ወይ ደግሞ የሆነ ነገር አዝኛ ያለው ከዛም በወሩ ደግሞ ቀይሮት ታሪኩን አይመለከተዋለሁ እና ለዛ ነው ጋይስ እንደዛ ያንኩት። አሁንም የአመታዊ ክብረ በዓሉ ነው። እንደሰማችሁት ነው። እንደዚህ ካለች በኋላ በጥና መታማ የተነገረ ነበረ። በራሷም ፔጅ ላይም የኢትዮጵያ ሕዝቦች ጸልዩልኝ በጥና ታማ ያለው ብላ አጋርታ ነበር። እጅግ በጣም ሰዎችም ሀሳብና አስተያየታቸውን የሰጡ ነበረ። ቅዱስ ሚካኤል ለልጅ ሲል ከተመመሽበት አልጋ ላይ እያስነሳሽ ያሉ ብዙ ሰዎችም እየመረቋት ነበረ። እግዚአብሔር ይርዳት ነው እኔ በኩል የምለው። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ሐምለሰት ሙጬ በተለያየ ጊዜ ላይ የተለያየ ቪዲዮዎችን እና የተለያየ ፎቶዎችን በሶሻል ሚዲያ ታጋራለች። ታዲያ እጅግ በጣም ብዙ ሰዎችም ቴዲ አፍሮን ብለን ነው እንጂ እኛ ብዙ ነገር መናገር እንችል ነበር ብሎ ደስ የሚል ኮሜንቶችን ይጽፉላታል። ታዲያ በዛ ጉዳይ ላይ አንድ ወንድማችን ሴት ልጅ መከበር አለባት ምንም ነገር ብታደርግም መብቷ ነው ብሎ መብቷን የተናገረላት ነበር። እስኪ ደግሞ ይሄ ቪዲዮም ሰምተን ነበር። ሐምለሰት ሙጬ ግን የቴዲ አፍሮ እቃ ነው እንደ የምትመስላችሁ? ብቻ የሆነ ነገር ትናገር፣ እኛ እኮ ንጉሱን ፈርተን እንጂ። ብቻ የሆነ ነገር ትልበስ፣ የቴዲ አፍሮ ሚስት ሆና። እቺ ሴት እኮ ብቻዋን እንደ ሴት መታየትም መቆምም የምትችል ሴት ናት። ሰው እንዴት ለመሰደብም ባል ያስፈልገዋል? ሐምለሰት ሙጬ የራሷ ካምፓኒ፣ የራሷ ስራ፣ የራሷ ፖድካስት፣ የልጆች እናት የሆነች ራሷን የምትጠብቅ የምትንከባከብ ብር የሚያመጣልኝ ባል አለኝ ብላ ቤት ተቀምጣና ተኝታ የማትውል ጀግና ሴት ናት። ምንድነው የምትፈልጉት? ቆይ ቀኑ ሙሉ ቤቷ እንድትቀመጥ እንድትተኛ ነበር የፈለጋችሁት? በቃ የሆነ ነገር ብቻ ታድርግ። ቀጥታ የሚሮጠው ወደ ቴዲ አፍሮ። እዚህ ጋር ቴዲ ማድነቅ እፈልጋለሁ። እቺን ሴት የተለያዩ ነገሮች እንድትሰራ ነፃ ፍቃድ ሰጥቷታል። የፈለገችውን የምትወደውን ስራ እንድትሰራ ነፃነት ሰጥቷታልና በጣም ሊደነቅ ይገባል። ህዝቡ ግን እቺን ሴት ማድነቅ ሲገባው ጭራሽ በቃ የሆነ ነገር ብቻ ታድርግ፣ ሩጫው ሙሉ ወደ ባለቤቷ። እሷን መናገር ከፈለጋችሁ መተቸት ከፈለጋችሁ በራሷ ስራ ብቻዋን በቃ ወደ ባሏ መሮጥ አያስፈልግም። እኔ እንደውም እቺ ሴት ከባሏ ከቴዲ አፍሮ ካገኘችው ጥቅም ይልቅ ማለትም በዚህ በሚዲያ ላይ እንደውም እየተጎዳች ነው የምትገኘው። ስለዚህ ፕሊስ ማንኛውንም ሰው የሆነ ነገር ሲሰራ፣ ሲያወራ፣ ሲለብስ ብቻ ምንም ነገር ያድርግ፣ ያንን ሰው ብቻውን ተመልከቱት። በቃ ወደ ዘመድ፣ ወደ አዝማድ፣ ወደ ባለቤት፣ ወደ ልጅ አትሩጡ። ያ ሰው ያጠፋውን ጥፋት በምክንያታዊነት ተቹት እንጂ ወደ ሌላ ነገር መሮጥ አያስፈልግም። እቺ ሴት እንደመሆኗ የምትወደውን የመልበስ፣ የምትፈልገውን የማውራት፣ የምትፈልገውን ስራ የመስራት ሙሉ መብት አላት። የቴዲ አፍሮ ሚስት ስለሆነች ብቻ ምንም ነገር ማድረግ አትችልም የሚል ህግ ጨርሶ የለም። እሺ ቤተሰቦች ለዛሬ ይዤላችሁ መጣሁ ቪዲዮ እነዚህ ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ እናንተን ትምህርት ያስገኛችኋል፣ ቁም ነገር ያስይዛችኋል ብዬ የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ደግሞ ቪዲዮቻችንን ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ